እንካፈልበትን የእግዚአብሔር ቃል የተለመደውን ሁለቱን ክፍል ቶሎ ብለን እናንብብ። መጽሐፍ ቅዱስ የያዛችሁ መክብብ መጽሐፍን ቶሎ ብለን እናወጣለን። ጌታ እግዚአብሔር ስሙ ይባረክ። በጣም ደስ ብሎኛል። ዛሬ ደግሞ እግዚአብሔር ይባርከናል። አሜን አሜን አሜን። መክብብ ምዕራፍ 3 ከቁጥር 1 ጀምሮ ያለውን በጌታ በኢየሱስ ስም ካገኛችሁ እንደባለፈው ባይብሉን እያያችሁ እናነባለን። ለማንበብ 1 2 3 ለሁሉ ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውን ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስ ጊዜ አለው። ለማፍረስ ጊዜ አለው። ቀጥሉ። እሺ። ለመሳቅም ጊዜ አለው። ዋይ ለማለት እሺ 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 yes ነገርን ሁሉ አሜን። ስለ ጊዜ ትንሽ ተነጋግረናል። ጊዜ ኃላፊ ነው። ጊዜ ለሁሉ እኩል የተሰጠ ነው። ጊዜ ትናንት ዛሬና ነገ የሚባል ሂደት ነው። ታይም የምንለው ጊዜ የሚባለው ሂደቱ ነው ብለን ተነጋግረናል። ከዚህ የተነሳ ጊዜን እግዚአብሔር ለሰው ልጆች ነው የሰጠው እንጂ እሱ ከጊዜ ውጭ ነው። ሉዓላዊ ነው። ለሁሉ ነገር ጊዜ አለው። በተለይ ደግሞ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው ሲል ከሰማይ በላይ ለሆነ ወይም ከፀሐይ በላይ ለሆነው ከዚህ ከከባቢ አየር ውጪ ለሆነው ከሶስተኛው ሰማይ በላይ ሰማይ ሰማያት ስለሚል መጽሐፍ ቅዱስ በእግዚአብሔር ዘንድ በዙፋኑ ዘንድ ጊዜ የለም፣ ቀን የለም፣ አቆጣጠር የለም። ስለዚህ እግዚአብሔር የሚኖረው በዘላለም ውስጥ ነው ብለን ተነጋግረናል። ከዚህ የተነሳ ጊዜ ሁለት ነገሮችን ይዞ ይመጣል። ከቁጥር 2 ጀምሮ ቀደም በስፋት ያነበብ ነው። ሁለት ነገሮችን ይዞ ይመጣል። የመጀመሪያው አንዳንድ ጊዜ ደስታን፣ ስኬትን፣ ድልን፣ ሳቅን፣ እልልታን ይዞ ይመጣል። ወዳጆቼ ሆይ ኢትዮጵያ ውስጥ እንኳን እንዲሁ ስናስብ የሰርግ ጊዜ አለ፣ ደግሞ ሰርግ የማይደረግበት ጊዜ አለ። ሰርግ አሁን በብዛት የሚደረገው ኢትዮጵያ ውስጥ የትና የት ነው? ሚያዝያ አብዛኛው ይደረጋል። ቀጥሎስ ጥር ይደረጋል። ለምንድን ነው የተደረገው ስትሉ በጣም ብዙ ታሪካዊ ትንተና አለው። አንደኛ ፀሐያማ ነው፣ ጾም የለም። እንደዚሁም ደግሞ ወደ ገጠር ስትሄዱ አዝመራ የሚሰበሰብበት ሰው ኪሱ አካባቢ ደለብ የሚልበት ጊዜ ነው። ጌታ ይባረክ። ወደ ሰኔ ከተጠጋ የ3 ወር ክፍያ ይመጣል፣ ምዝገባ ይመጣል፣ ብዙ ነገር ግብር ይመጣል። ስለዚህ የሰርግ ወቅት አለ እና አንድ ሰው ብድግ ብሎ ተነስቶ እኔ ሞቼ እገኛለሁ እሷን ማገባት በቃ በሐምሌ ወር ነው ካለ እንደነግጣለን አይደል? ሐምሌና ነሐሴ ሰርግ ስንጠራ በኢየሱስ ስም እንላለን። እንደውም እንደምን ይታያል? ምን ሆኑ? ምን ጉድ ውስጥ ነው የገቡት ይባላል። ጉድ ነገር የለውም፣ ግን ሲዝን አለው ለሁሉም ነገር። ከሰማይ በታች ለሆነ ነገር ሁሉ ሲዝን አለው። ቢደረግም ያምርበት አለ፣ ባይደረግ ደግሞ ጥሩ ነገር የምናገኝበት አለ። ስለዚህ እግዚአብሔር ለእያንዳንዱ ነገር የበጀተው ጊዜ ነው። ጊዜ ሁለት ነገር ይዞ ይመጣል። ጉድ ሳይድ አለው፣ ባድ ሳይድ አለው። ስለዚህ አሁን ባለንበት ጊዜ መጽሐፍ ቅዱስ እንደሚናገረን የመጨረሻው ጊዜ ነው። የሚያስጨንቅ ጊዜ ነው። ሰው ሁሉ ጨካኝ የሆነበት ጊዜ ነው። ይሄ የሚያመጣው አንዱ አሰራር ስለሆነ ይሄን ጊዜ እንዴት እንለፍ ብለን እየተነጋገርን ነው። ከመጽሐፍ ቅዱስ አስቸጋሪ ጊዜ የገጠማቸው ሰዎች አሉ ወይ? አዎ ብለን 3ቱን የእስራኤል አባቶችን ለማንሳት ሞክረን አንዱ ላይ ነው ሳምንት የቆየ ነው። የመጀመሪያው የእምነት አባት አብርሃም በህይወቱ በጣም ብዙ አስቸጋሪ ጊዜ አልፏል። ሳምንት ግን ሁለቱን ፒክ አድርገን አይተናል። ትዝ ይላችኋል? ከዘፍጥረት 12 እስከ ዘፍጥረት 21 ያለው 9ኙ ምዕራፍ በጣም አስቸጋሪ ጊዜ ነበር። በእድሜ በአመት ስንቆጥረው ወደ 25 ዓመት ከባድ የመፈተን የመጠበቅ በእግዚአብሔር ቃል ውስጥ የማለፍ በጣም ብዙ አስቸጋሪ ጊዜ አልፏል። እና አብርሃም በዚህ አስቸጋሪ ጊዜ ውስጥ ምን አደረገ ስንል የመጀመሪያው እግዚአብሔርን ጠበቀ። እስቲ እግዚአብሔርን ጠበቀ በሉ። እንዴት ጠበቀ? እያመነ ጠበቀ።
አብርሃም በሚገርም ሁኔታ በእምነት ነው ያንን አስቸጋሪ ጊዜ የተሻገረው። ሮሜ ምዕራፍ 4ን በሚገርም ሁኔታ እግዚአብሔር ተናግሮናል። ሁለተኛው አብርሃም የተፈተነበት ጠብቆ የወለደው ልጅህን አምጣ የሚል ነው። እኔ ሁለተኛው ይከብዳል ባይ ነኝ። ከመጀመሪያው አስቸጋሪ ጊዜ የሁለተኛው ከባድ ነው። ምክንያቱም በጣም አይኑን የሚጥልበት ውድ ልጁን የተፈተነ ልጁን በብዙ መጠበቅ ያገኘ ልጁን እግዚአብሔር ዘፍጥረት 22 ላይ መጥቶ ምን አለው? አብርሃም ሆይ የምትወደውን አንድ ልጅን ይስሐቅን ሰዋልኝ አለው። ይሄ አስቸጋሪ ጊዜ ነበር። አንዳንዴ በምንወደው ነገር እንፈተናለን። አስቸጋሪ ነገር ይገጥመናል። ምንወደውን እግዚአብሔር ቼክ ሊያደርገን ይችላል። እና ያን ጊዜ አብርሃም እንዴት አለፈው ብለን ደግሞ መጽሐፉን ስንመረምር አብርሃም ያለፈው በእምነት በሆነ መታዘዝ ነው። አሜን አሜን። ፍጹም መታዘዝ። ስለዚህ ሳምንት ሁለት ነገር አየን፣ እምነትና መታዘዝ። ይህንን አስቸጋሪ ጊዜ እንድናልፍ እግዚአብሔር ስንቅ አድርጎ ሰጥቶናል። አሜን አሜን። ወደ ዛሬው እንቀጥል። ሶስቱን አባቶች ስላልኩ ሁለተኛው አባት ማን ነው? አቤት አቤት። እስቲ ወደ ውስጥ ሳይሆን ጮክ በሉና ይስሐቅ። በሚገርም ሁኔታ ይስሐቅ የአብርሃም ልጅ ነው፣ የተስፋ ልጅ ነው። መጽሐፍ ቅዱስ ስለ ይስሐቅ በጣም ብዙ የሚናገረው ነገር አለ። ታውቃላችሁ፣ የተስፋ ልጅ ነው። በአዲስ ኪዳንም ብዙ ተምሳሌት አለው። 25 ዓመት ተጠብቆ የመጣ ነው። ባለፈው እሁድ እግዚአብሔር በዚህም መልኩ ሲናገረን ነበር። ገርሞኛል። ኦሬዲ እግዚአብሔር በውስጥ ያለውን በእሁድም ላይ ሲያጸናው ነበር። ይሄ ሰው የበረከት ሰው ነው። ይስሐቅ ሰዎች የሚቀኑበት ሰው ነው። እግዚአብሔር ከአባቱ ከአብርሃም ጋር ያቆመውን ኪዳን ከእርሱ ጋር የቀጠለለት እግዚአብሔር አቴንሽን የሰጠው የተባረከ ሰው ነው። ኖርማል ይስሐቅን ስታዩ ሀብት፣ ብልጽግና፣ ጭንቀት የሌለው በጣም በጣም በእንክብካቤ ያደገ አብርሃምም የሚወደው እግዚአብሔርም የሚወደው ልጅ ነው። አብርሃምና እግዚአብሔር ኢቭን ቼክ የተደራረጉበት ፖይንት ኦፍ ኮንታክት የሆነ ነው። አብርሃምን ሊያገኘው በይስሐቅ ነው እግዚአብሔር ቼክ ያደረገው። እና ይሄ ሰው ተፈትኖ ነበር ወይ ካላችሁ፣ አዎ ከባድ ፈተና ገጥሞት ነበር። ዛሬ እሱን ፈተና እንዴት አለፈ? ቶሎ ቶሎ ብዬ ሁለቱንም አባቶች መጨረስ አለብን። ጊዜው ከፈቀደልኝ ወደ ዮሴፍ እገባለሁ ማለት ነው። ይሄ የተባረከ ሰው፣ ይሄ የኪዳን ሰው የፈተና ጊዜ ገጥሞት ነበር ወይ? አዎ ዘፍጥረት ምዕራፍ 26 ላይ በሚገርም ሁኔታ የፈተና ዘመን ገጥሞት ነበር። እስቲ እናውጣ ቶሎ ብለን። እግዚአብሔር ደጋግሞ ሲነግረን አንዳች ነገር አይቶልናል ማለት ነው። አሜን አሜን። ዘፍጥረት ምዕራፍ 26 ላይ ቀድሞ በምድር ላይ ረሃብ ከሆነው ሌላ ረሃብ ሆነ ብሎ ይጀምራል። እሺ ታዲያ በዚህ ረሃብ ውስጥ ምን ተፈጠረ ስንል ይስሐቅም ወደ አቤሜሌክ ወደ ጌራራ ሄደ ይላል። እግዚአብሔርም ተገለጠለትና እንዲህ አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ምን በል ተቀመጥ። ቀጥሎ ምን እልሃለሁ? አቤት አቤት። እስቲ ጮሁና አንብቡታ። በዚች ምድር ተቀመጥ። አንደኛ ካንተ ጋር፣ ቀጥሎስ፣ ሶስተኛስ ምድሮች ለአንተና ለአሕዛብ አጸናለሁ። ኦኬ፣ በጣም ልብ ብላችሁ ተከታተሉ። አብርሃም አልፏል፣ ይስሐቅ መጥቷል። የይስሐቅ የፈተና ጊዜ የጀመረው ምዕራፍ 26 ላይ ነው። ብዙ ነገር አያቅም። ብዙ ነገር በአብርሃም ነው የመጣለት። ይስሐቅ የጭንቅ ልጅ አይደለም፣ እንደ ስለት ልጅ ያደገ ነው። እግዚአብሔር ግን በህይወቱ እሱንም ማስተማር ስለፈለገ ወደ ይስሐቅ መጣና ከራቡ የተነሳ ስፍራ ሊለቅ ያለውን ይስሐቅን እግዚአብሔር እኔ በምልህ ምድር ተቀመጥ አለው። የራብ ጊዜ አስቸጋሪ ነው። ረሃብ ስፍራ ያስለቅቃል። ረሃብ የተወለዱ ሕፃናት እንኳን የገዛ እናቶቻቸው እንዲጨክኑባቸው ያደረገ በጣም ከባድ ነገር ነው። እግዚአብሔር ረሃብን ከምድራችን ላይ ይስበረው። አሜን አሜን አሜን። ከባድ ነው እንደምንለው አይደለም። መጽሐፍ ቅዱስ በጠቢቡ ሰለሞን ጊዜ ሁለት እናቶች ልጃቸው ላይ የሞት ፍርድ የፈረዱት በዚህ ነው፣ ከራብ የተነሳ ማለት ነው። በጣም በሚገርም ሁኔታ ይቅርታ፣ በኤልሳ ዘመን እዚህ ስፍራ ላይ ረሃቡ ስለመጣ ይስሐቅ ቦታ መልቀቅ ፈለገ። እቃውን ፓክ ማድረግ ጀመረ። ድንኳኑን መጠቅለል ጀመረ። አስቸጋሪ ጊዜ ነው። በአስቸጋሪ ጊዜ ደግሞ የመጀመሪያ አማራጭ ሰው ያደረገውን ማድረግ ነው። አብርሃም አባቱ ያደረገውን መድገም ፈለገ። እግዚአብሔር መጣና በዚህ አስቸጋሪ ጊዜ ውስጥ አንድ ነገር ነው ካንተ የምፈልገው አለ። ኢየሱስ ጌታ ነው። ይሄ የምፈልገው ነገር የመጀመሪያ እኔን መስማት ነው። ቀጥሎ በምልህ ምድር መቀመጥ ነው። የይስሐቅ አስቸጋሪ ጊዜ የራብ ጊዜ ነው። የፈተና ጊዜ ነው። የባዶነት ጊዜ ነው። የሚበላ ሁሉ ከእጁ ያለቀበት ጊዜ ነው። አንዳንድ ጊዜ ይመጣል ረሃብ፣ ወደ ሰዎች ልጆች ሊመጣ ይችላል።
እርግማን አይደለም። አንዳንድ ጊዜ መፈተን ነው። አንዳንድ ጊዜ እጃችን ሊያጠር ይችላል፣ ኪሳችን ሊያጠር ይችላል። እና ያን ጊዜ ምን እናድርግ? የራሳችንን አቋራጭ አይደለም እንጠቀመው። መጽሐፍ ቅዱስ የሚለን እግዚአብሔር ወደ ይስሐቅ መጣና ቦታ በመቀየር ሳይሆን በረከት እኔን በመስማት ነው አለ። ኢየሱስ ጌታ ነው። ጎናችሁ ያለውን በዚህ አስቸጋሪ ጊዜ በሉት እግዚአብሔርን መስማት ብቻ እንድትባረክ ያደርጋል። ሀገር መልቀቅ፣ ሰፈር መልቀቅ፣ ከተማ መልቀቅ፣ ስራ መልቀቅ ምሪት ይጠይቃል። ብዙ ጊዜ አስቸጋሪ ነገር ሲገጥመው ሰው የመጀመሪያ የሚያስበው ወንድም ከሌ ምን አረገ፣ እሱ ያረገውን እኔም ላድርግ ነው። ቀጥሎ እሱ ስራ ለቆ ከተሳካለት እኔም ስራዬን ልልቀቅ ብሎ አክሽን ሊወስድ ይችላል። ኖ ለአንዱ መልቀቅ ከሆነ ለአንዱ ደግሞ መቀመጥ ነው። እግዚአብሔር መጣና እኔ በምልህ ምድር ተቀመጣለሁ። እና በዚህ አስቸጋሪ ጊዜ የይስሐቅ ምላሽ ምን ነበረ? ቁጥር 7 ላይ ይስሐቅም በጌራራ ተቀመጠ ይላል። እስቲ አሜን በሉ። ምን ማለት ነው? ረሃብ ባለበት፣ ድርቅ ባለበት፣ ከባድ ነገር ባለበት እሺ ብሎ እግዚአብሔርን ታዞ ተቀመጠ። የመጀመሪያ የይስሐቅ ፈተና የባዶነት ፈተና ነው። ይሄንን ፈተና እንዴት አለፈው? ስፍራ ባለመልቀቅ ነው ይሄንን ያለፈው። እግዚአብሔር ሊባርካችሁ ሲመጣ ስፍራ ባለመልቀቅ ይባርካችሁ። በእውነት ነው የምላችሁ። እግዚአብሔር ሊያበዛችሁ ሲመጣ፣ ከምድር መካከል ከፍ ከፍ ሊያደርጋችሁ ሲመጣ ስፍራችሁን ባለመልቀቅ እግዚአብሔር ይባርካችሁ። ይስሐቅ ተባረከ። 100 እጥፍ ነው የተባረከው። እስኪ ቀናበት ነው የተባረከው። ይሄ በረከት ግን የመጣው ስፍራ ባለመልቀቅ ነው። ዛሬ ጥበብ አንድ በአስቸጋሪ ጊዜ ምን እናድርግ ካላችሁኝ፣ ስፍራችሁን አትልቀቁ። መጽሐፍ ቅዱስ የገዢ ቁጣ በተነሳብህ ጊዜ ስፍራህን አትልቀቅ ይላል መክብብ 9 ላይ። የሚያስቆጣ ስፍራ የሚያናውጥ ነገር ሲመጣ እዛው ባለበት ጸንተ ተቀመጥ። እንደማን? እንደ መርዶክዮስ ባለመናወጥ ይላል። በንጉሱ ደጅ ቁጭ አለ። ሞት እየተደገሰ ነው። አስቸጋሪ ዘመን እየመጣ ነው። ባለመናወጥ ንጉሱ ደጅ ግን ተቀምጦ ነበር። እግዚአብሔር በሌሊት አዋጅን በአዋጅ ገለበጠ። ለባርካችሁ ስፍራችሁን ባለመልቀቅ ተባረኩ። አላውቅም እዚህ ያላችሁ ዛሬ እግዚአብሔር ስፍራ እንዳትለቁ እየወደደ ነው። ስፍራ ማለት ምን ማለት ነው? ቤት ሊሆን ይችላል፣ ስራ ሊሆን ይችላል፣ መንፈሳዊ ፖዚሽናችሁን ሊሆን ይችላል፣ ጸሎታችሁን፣ መሰዊያችሁን፣ አገልግሎታችሁን በጣም እግዚአብሔር ቁጭ እንድትሉ በወደዳችሁ ቦታ ቁጭ በሉ። ሞት እንኳን ቢመስል እግዚአብሔር ያሳልፋችኋል። ረሃብ ይመስላል፣ እግዚአብሔር ግን 100 እጥፍ ባረከው። ልባርካችሁ ዛሬ በዚህ ከባድ ዘመን እግዚአብሔር በ100 እጥፍ በረከት ይባርካችሁ። አሜን ብላችሁ ውሰዱ። ግድ የለም። ይሄ ግን እንዲመጣ ፕሪንሲፕሉ አንድ ነው፣ ስፍራ ለመልቀቅ። ከይስሐቅ ሕይወት የመጀመሪያ ያየነው ይሄ ነው። አስቸጋሪ ጊዜ ገጥሞት ነበር። አዎ ያንን አስቸጋሪ ጊዜ እንዴት አለፈ? ስፍራ ባለመልቀቅ። ይስሐቅ ሁለተኛ ጊዜ አስቸጋሪ ጊዜ ማጋጥሞታል። የመጀመሪያው የረሃብ ጊዜ ነበር። ሁለተኛው ይሄ ትንሽ ከበድ ይላል። ከቁጥር 12 ጀምሮ ክፉ ሰዎች ቀንተው የተነሱበት የተቃውሞ ጊዜ ገጥሞት ነበር። ሁለተኛው አስቸጋሪ ጊዜ ቀናተኞች የተነሱበት ነው። በተለይ ኢትዮጵያ ውስጥ ስንኖር ይሄ በጣም ይገባናል። እግዚአብሔር ቀናተኛ ጎረቤት አያሳጣኝ፣ ምቀኛ ጎረቤት አያሳጣኝ እያልን ነው ያደግነው አይደል? ነው አይደለም? ለምን ካላችሁ ጉድ ሳይድ አለው፣ ባድ ሳይድ አለው። ጉድ ሳይዱ ምንድነው? ሁሉ ጊዜ ገፋ የሚያረጋችሁ ከሌለ ሰነፍ ትሆናላችሁ። ስለዚህ ቻሌንጆች ጥሩ ነው፣ ወደሚቀጥለው ያስገቧቸዋል። አንዳንድ ጊዜ ግን እኛ ማህበረሰብ ውስጥ እንዲህ አይነት መንፈስ ለምን ተሳካለት የሚል መንፈስ ጤነኛ መንፈስ አይደለም፣ መገሰጽ አለበት። ሲሳካላችሁ ሊጻፍባችሁ ይችላል። አሁን በቀላሉ አይደለ? የሰው ጆሮ ስታገኙ መጀመሪያ እንዲህ ያላችሁ እጅ ቀጥታ እንዲገለበጣል፣ ዲስላይክ ያደርገዋል። ይሄ ግልጽ ነው። ይሄ ይስሐቅ የተባለ ሰው ቁጭ ብሎ ስፍራ ባለመልቀቅ እግዚአብሔር ባረከው። ይሄ በረከት ሌላ አስቸጋሪ ጊዜ ይዞበት መጣ። ምን አይነት ጊዜ? ሰዎች ያዩት ሁሉ ከኛ ይልቅ በርትታልና ከመካከላችን ውጣሉት። ቀናተኛ የተነሳበት፣ ተቃውሞ የተነሳበት። ባይዘው በጣም ከባድ ነው። ወዳጅ ሲነሳባችሁ፣ እምታውቁት ሰዎች ሲነሱባችሁ። አሁን ምናልባት በስብከት ሲሆን ቀላል ይሆናል። ፕራክቲካሊ ግን የምትወዱት ሰው ጀርባ ሲሰጣችሁ፣ አብሯችሁ ያለ ሰው ጀርባ ሲሰጣችሁ በጣም ከባድ ነው። በጣም ለብዙ ሰዎች ይሄ አስቸጋሪ ነው። ከዚህ የተነሳ ቸርች የማይሄዱ ሰዎች አሉ። እሱን ከማይ የሚሉ። ይስሐቅ ግን በጥበብ ነው ያለፈው።
እልፍ እያለ ይሄድ ነበር። አሜን አሜን አሜን። ልክ እንደ ዳዊት ይሄ መልካም ነገር አይደለም? አንተ የልብህን ትዕቢት ታውቃለህ፣ በጎቹን ወደ ማን ተው፣ ይሄ እኮ ትልቅ ነገር ነው ብሎ ዘወር አለ። ከማን ፊት? ከኤልያብ ፊት። ስለዚህ አንዳንድ አስቸጋሪ ዘመኖችን ምናልፈው፣ ቀናተኞች ሲመጡ ምናልፈው እንዴት ነው ካላችሁኝ፣ ስፍራችንን የቅድሙን ስፍራ መጠበቅ ነው። ይሄሳ የክርክር የጠቦታን ስፍራ ደግሞ ዘወር ብላችሁ ትለቃላችሁ። ሁለት ተቃራኒ ነገር ነው አይደል የተናገርኩት? በእግዚአብሔር ፊት ስፍራ መጠበቅ፣ ከክፉዎች ፊት ደግሞ ዘወር ማለት። ይሄ ጥበብ ነው። ባይዘው እግዚአብሔር ጥበብ እንዲሰጣችሁ መጸለይ ያለባችሁ። አንድ አይነት መሳሪያ ሁሉም ቦታ አይሰራም። አንዳንድ መሳሪያ የሆነ ክልል አይሰራም። አሜን አሜን። ስለዚህ አንዳንድ ጊዜ ቻሌንጅ ሲመጣብን ለቻሌንጁ መጋፈጥ አይደለም ዘወር ማለት። ሃሌሉያ። ከኛ ይልቅ በስተሃል የቆፈርከው የኛ ነው ሲሉት ኢትስ ኦኬ፣ ችግር የለም እባርካለሁ ያለኝ ጌታ ከጉርጓዱና ከመሬቱ አይደለም ከኔ ጋር ነው ጉዳዩ። ተቶላቸው እልፍ ይል ነበር። አንዳንድ ጊዜ አትከራከሩ። ሁሉ በክርክር አይመለስም። ዘወር በሉ። ነገራችሁን ከሚያስጥሉ ሰዎች መካከል ዘወር በሉ። በጥበብ ዘወር በሉ። ያን ጊዜ ታልፋላችሁ። መስሪያ ቤት መካከል የሚነሳባ አለቃ ካለ፣ የሚቀናቀንብ ሰው ካለ አንገት ለአንገት በመተናነቅ አንዳንዱን አታሸንፍም። በጥበብ ዘወር በል። አደለ ብለ የፈረንጅ ሳቅስቀ ወይም የሆስተሶች ሳቅስቀ እግዚአብሔር ይባርክ እውነት ነው ብለ ዘወር በል። እግዚአብሔር ያን ጊዜ ድል ይሰጣል። ጎናችሁ ያለውን ሁሉን አትከራከር በሉት። አንዳንዱን ዘወር በማለት ነው ጥበቡ። ጌታ ይርዳን። የሚከራከሩ ሰዎች እውነተኛ ናቸው። ብዙ ጊዜ እውነታቸው እንዲታወቅላቸው ይፈልጋል። ግን እቺ ምድርም በዚህ ምድር ያለ ሰው ሁሉ የናንተን ዕውቀት ሙሉ በሙሉ ለማወቅ አፒታይት የለው። ጀጅ ነው ከሩቅ የሚያረጋችሁ። ጌታ ይባረክ። ሰዎች ከሩቅ ነው ጀጅ የሚያረጋችሁ። ይሄ ሲምፕል ምሳሌ ነው። አንዳንድ እውነታችሁን ሰዎችን ለማስረዳት አትጨነቁ። ኢነርጂያችሁን አታውጡ። ይሄ ሰው መከራከር ይችላል፣ ፋይል ማውጣት ይችላል። አባቴን የቆፈረው ካርታ አምጡልኝ፣ የተቆፈረበት ዘመን ይታይ ማለት ይችላል። በአባቱ ዘመን የተቆፈረው የራሱ ነው። የአባቱ ማለት የራሱ ነው። የኛ ነው ሲሉ ሰነድ አይደለም ያወጣው። ትቶ ዘወር ብሎ ቆፈረ። አሜን አሜን። እስከ ቤርሳቤ ድረስ እግዚአብሔር ባረከው። ይሄ ዘመን አንዳንዴ ተከራክራችሁ ሳይሆን ዞር ብላችሁ የምታሸንፉበትን እግዚአብሔር ጥበብ ይስጣችሁ። አሜን 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 አሜን። ይሄ በጣም ወሳኝ ነው። ኦኬ፣ ይስሐቅን እሁድ ስለተነካካ ነው በጣም በፍጥነት የሄድኩት። ሶስተኛው አባት ያዕቆብ ነው። ያዕቆብ በጣም ድንቅ ሰው ነው። የሚገርመኝ ሰው ነው። አስቸጋሪ ጊዜ ገጥሞት ነበር። ከአስቸጋሪው ጊዜ በላይ ግን 147 ዓመት ነው የኖረው ያዕቆብ። በጣም የተሳካለት ሰው ነው። ምክንያቱም ያዕቆብ ጋር ሲደርስ የእስራኤል ቅርጽ መጥቷል። 12 ልጆች ወልዷል። ዲና የምትባል አንድ ሴት ልጅ አለችው። ራሔልና ሊያ የሚባሉ ሚስቶች ነበሩት። በጣም የሁለት ክፍል ሰራዊት ሆኗል። በረከቱ ይታያችሁ። በጣም የተትረፈረፈ ሰው ነው። 147 ዓመት ቅርጥፍ አድርጎ በልቶ ፈርዖን ሲጠይቀው በዚህ ምድር ላይ ስንት ዓመት ኖርክ ሲለው ጥቂትም ክፉም ሆነችብኝ ብሎ 147 ኖሮ ጥቂትም ሆነችብኝ ይላል። እግዚአብሔር ይባርከው። ከዛ በላይ ሊኖር ፈልጎ ነበር። ጥቂት ሆነችብኝ እንጂ መኖርንስ 147 ኖሬ ነበር። ግን ከባድ ጊዜ አሳልፌያለሁ፣ ልቤን ይነካኛል። ጥቂትም ክፉም ሆነችብኝ አለ። ይሄ ሰው በጣም ብዙ በረከት የሚቆጠር በረከት አለው። የሚቆጠር በረከት ላይ ከመድረሱ በፊት ግን አሁን ዛሬ የምንማረውን ያዕቆብ ተረከስ ያዥ ተባለ። ምቀኛ የሚመስል ተከራካሪ የሚመስል ተቀናቃኝ የሚመስል እግዚአብሔር ባርኮት የእስራኤል የነገድ አባት ሲያደርገው በህይወቱ ያለፈ ከባባድ አስቸጋሪ ጨለማ ነበር። አንዳንድ ታሪካችሁ አንዳንድ ሰዎችን ኢንስፓየር ያደርጋል። ምን ነው እንደሱ በሆንኩ ሲሰብክ ደስ ሲል አቤት ሚኖርበትን ይው እዛ ቤት ውስጥ ከመግባቱ በፊት ምናልባት ድንኳን ውስጥ አልፎ ሊሆን ይችላል። በማንኛውም ሰው ቤት ውስጥ አስቸጋሪ ጊዜ አለ። ያንን ያለፈ ሰው ነው ለብዙዎች ትምህርት የሚሆነው። እግዚአብሔር ይሄን ትምህርት እንዳዘጋጅ ሲያደርገኝ ብዙዎቻችሁ ነገ ለብዙዎች አስተማሪቱ እንደምትሆኑ እርግጠኛ ነኝ። እግዚአብሔር ይዞላችኋል፣ ዘመን ይዞላችኋል። አሜን። ይሄ ቀን ያልፋል፣ ለብዙዎች መማሪያ ትሆናላችሁ። ኦኬ፣ ያዕቆብ ማለት ተረከስ ያዥ ማለት ነው። የመጀመሪያው ትርጉሙ በጣም ይገርመኛል። ሲወለድ የወንድሙን ተረከዝ ይዞ ነው የወጣው። አንዳንድ ጊዜ ባይብል የሚለው ነገር ይገርመኛል። ገና በእናት ማህፀን ውስጥም ክርክር ነበር። ኢቨን ትንቢት ነበር። ምን የሚል ታላቁ ለታናሹ ምን ይላል?
ሰሚት ያደርጋል የሚል ኦሬዲ ፕሮፌሲ አለው። ይሄን ፕሮፌሲ ሰምቷል መሰለኝ። ጽንስ ይሰማል የሚባል ነገር አለ። ለሐኪሞች ተዋለው። ለዚህ ነው አውሯቸው የአባት ድምጽ ያቃሉ ዘምሩላቸው። እኔ በስተመጨረሻ አራተኛ እና ሶስተኛ ልጄ ይሄን ሰምቼ በቃ ይያልኩ ዘምር አባትሽ ነኝ ይያልኩ ጌታ ይባረክ ያውቁት መድኃኒዓለም ይወቀው ብዬ በቃ ካወቃችሁ ተጠቀሙበት። አንድ ፕሪንሲፕል አለ። ያወቃችሁለት ተጠቀሙበት። አሜን አሜን። አንድ ነገር ካወቀው አድርገው እና በጣም ለመስበክም ለመጸለይ መሞካከር ነበር። እንደዚህ አይነት አሰራር ላይ ያላችሁ ሰዎች እጅ እየጫናችሁ ድምጻችሁን አለማምዱ። ሰውየው ይሄን ትንቢት ሰምቷል መሰለኝ። ሲወጣ ተረከዝ ይዞ ወጣ። ቡኩርናው የኔ ነው ብሎ ማለት ነው። ያችን ቡኩርና ለማግኘት ምን ያህል ማይል እንደሄደ እናንተ ታውቃላችሁ። በብዙ መስሮት በብዙ ነገር አታሎ የሚፈልገውን አድርጎታል። አቋራጭ መንገድ ባይጠቀምም ኦሬዲ ግን እግዚአብሔር መጀመሪያ ያዘዘው ነው። ታላቁ ለታናሹ ይገዛል ብሏል። የሚገርም ነው። ተረከዝ ያዥ። ሁለተኛው ተተኪ ማለት ነው። ያዕቆብ ማለት የስሙ ትርጉም ከስሙ ትንሽ እንድንነሳ ነው። ተተኪ የሰውን ወስዶ በሰው ነገር ላይ ራሱን የሚሾም ማለት ነው የስሙ ትርጉም። በጣም ይገርመኛል። አንዳንድ ስም 100% ነው የሚፈጸመው። ሶስተኛ የስሙ ትርጉም ደግሞ እግዚአብሔር ጠባቂው ነው የሚል የስሙ ትርጉም አለው። ብዙዎቻችን የሰማነው ተረከዝ ያዥ ብቻ ነው። እግዚአብሔር ጠባቂው ነው ማለት ነው ያዕቆብ። ሌላው ተተኪ የሚል ትርጉም አለው። እንደዚሁም ተረከዝ ያዥ የሚል ትርጉም አለው። ይሄ ሰው 147 ዓመት ኖሯል። ከ147 ዓመቱ ግን በጣም አስቸጋሪ የመጀመሪያ ዘመን 20 ዓመትን እሱን ቶሎ ብዬ በወፍ በረር ልንገራችሁ። 20 ዓመት ከባድ ዓመት። ከወንድሙ አታሎ ቡኩርና ወስዶ በወጣ ጊዜ ትዝ ይበላችሁ በቤቴል ድንጋይ ተንተርሶ ፀሐይ ጨልሞበት እግዚአብሔር ተገለጠለት። እግዚአብሔር ይገለጠላችሁ። በአስቸጋሪ ጊዜ የሚያሳርፈው አንድ ነገር ነው፣ የእግዚአብሔር መገለጥ። አሜን ይሁንላችሁ። እግዚአብሔር ተገለጠለትና እኔ አባቴ አብርሃም የይስሐቅ አምላክ ነኝ፣ ወደዚች ምድር መልሰሃለሁ፣ የነገርኩን ሁሉ እስካደርግልህ ድረስ ምን አልልም አልተውህም። የመጀመሪያ በዚህ ትንቢት አደገኛው አስቸጋሪው ጉዞ ሪቫኑ ተቀደደ። ከዛ ተነሳ፣ ዘይት አፈሰሰ፣ ቀጥታ ወደ አጎቱ ወደ ላባ ቤት ነው ሄደው 20 የመከራ ዓመት ሊጠጣ። ልብ በሉ እግዚአብሔር ያለው የነገርኩን ሁሉ እስካደርግልህ አልተውህም። እኔ የአብርሃም የይስሐቅ አምላክ ያንተም አምላክ ነኝ ብሎታል። የሚገርም ፕሮፌሲ ነግሮታል። አፍተር ፕሮፌሲ ግን የገባው ወደ 20 ዓመት ባርነት ነው። አንዳንድ ጊዜ እግዚአብሔር የሚናገረኝና እኔ ላይ የሚሆነው ምንድነው የምትሉ ሰዎች ያዕቆብም እንደናንተና እንደኔ ያለ ይመስለኛል። ነቢያቶቹ የሚሉን ሌላ፣ በጧት የሚገጥመኝ ሌላ። ትባረካለህ ባለኝ ማለዳ እንደውም 17 የወጪ ሰነድ ይመጣብኛል። ጌታ ሆይ ትባረካለህ ነው ትበዘበዛለህ ነው ያልከኝ ብላችሁ አታውቁም? በእውነት የሆነ ነገር ሲላችሁ የሆነ ነገር ይመጣል። አልተውህም አለው፣ ካንተ ጋር ነኝ አለው። ነገር ግን ጨካኝ ለሆነ አጎት፣ ደሞዝ ለሚቀያይር አጎት አልፎ ተሰጠ። 20 ዓመት የመጀመሪያው የፈተና ዓመት ነው። 7 ዓመት ለራሔል፣ 7 ዓመት ለሊያ፣ ቀጥሎስ 6 ዓመት ለላሞች ለከብቶች ለአንዳንድ ነገር። 20 ዓመት አስቸጋሪ ጊዜ፣ ደሞዝ እየተቀያየረ እንጀራ እያረረበት ልቡ እስኪጠፋ የወደዳት ራሔል እያለች በሌሊት ማንን ሰጠው? ሊያን ሰጠው። አይነ ልሟን። አንድ ወኔ ወዳጅ ቻይናዊ ማለት ነው አለ እንደኔ ጎላ ጎላ ያለ አይን ያላትን በሌሊት አስገባ። ምን አይነት ከባድ ሰው ነው! ከባድ ሰው ነው። ይሄ የስቃይ ጊዜ ነው። አስቸጋሪ ጊዜ በሰው ህይወት ውስጥ ይመጣል። ይሄ እኮ የነገድ አባት የሆነ ነው። 2 ክፍል ሰራዊት ሆነ የተባለ ግን 2 ክፍል ሰራዊት ከመሆኑ በፊት ያለፈበት እልህ አስጨራሽ 20 ዓመት አለ። እስቲ አንዳንዶቻችሁ በእውነት ቆም ብላችሁ አስቡ። ጥያቄ ጠይቃችሁ አታውቁም? እኔ ብቻ ነኝ ወይ? ለምንድን ነው የሚታገለኝ? ለምን የሆነ ነገር ልቀቅ አያረገኝም ብላችሁ አታውቁም? አንዳንድ ማለፍ ያለብን ጊዜ አለ፣ የምንሰራበት ጊዜ አለ። ተቆንጅተን ደግሞ ወደ ተራራ ለትውልድ የምንወጣበት ጊዜ አለ። እዚህ ላይፍ ውስጥ ካላችሁ እግዚአብሔር ሊሰራችሁ ወዷል ማለት ነው። ነገ ለብዙዎች ይመነዝራችኋል። ነገ ታሪካችሁ የሚነገር ይሆናል። በኢየሱስ ስም ትወጡታላችሁ። ጎናቻለሁ እግዚአብሔር አስቸጋሪውን ጊዜ ያሳልፋል በሉት። አሜን አሜን አሜን። ከዘፍጥረት 32 ጀምሮ ምዕራፍ 32 ከ24 ጀምሮ
ይህንን አስቸጋሪ ጊዜ በረከት እንደ ውሃ ጠምቶት በረከትን ለማግኘት የተንከራተተበትን ዘመን እንዴት አርጎ ነው ቋጭቶ ወደ ክብር የገባው ስትሉ የመጀመሪያ በያቦቅ ወንዝ የጸለየው ጸሎት አስቸጋሪውን ጊዜ ከላዩ ላይ እንዲቋጭ አድርጎታል። እኔ ዛሬ ባርካችኋለሁ። የጸሎት መንፈስ ይወረድባችሁ። አሜን አሜን አሜን። አስቸጋሪ ዘመን የሚታለፈው ከያዕቆብ ሕይወት የመጀመሪያ ያንን 20 ዓመት የመከራ ዓመት የስቃይ ዓመት ብዙ የሚቆጠር ነገር አለው። ውስጡ አልረካም፣ ብቻውን ቀረ ይላል ዘፍጥረት ምዕራፍ 32ን አንብቡት። በያቦቅ ወንዝ ቤተሰቡን አሻግሮ ልጆቹን አሻግሮ ያዕቆብ ግን ብቻውን ቀረ። መታገል ጀመረ፣ መጸለይ ጀመረ። ምን እያለ? ካልባረከኝ አለቀ። ኦ ሃሌሉያ! ያለፈው 20 የትግል ዓመት እንደ ሰው የሚቆጠር ነገር አለው። እንደ ሰው 2 ሚስት አለው፣ ልጆች አሉት፣ ከብቶች አሉት። አሁንም ግን በዚህ ህይወት መቀጠል አልፈለገም። ይህንን አስቸጋሪ ህይወት የሚቋጨው አንድ ጸሎት ነው። ካልባረከኝ አለቀ። እግዚአብሔር ይህንን የጸሎት መንፈስ እላችሁ ላይ ያፍስሰው። እግዚአብሔርን የመፈለግ መንፈስ፣ የመታገል መንፈስ፣ አለቅም የሚል መንፈስ በኢየሱስ ስም ቸርቻችን ላይ ያፍስሰው። ከመከራ መውጫ አንዱ ጸሎት ነው። ካስቸጋሪ ጊዜ መውጫ አንዱ ጸሎት ነው። አዲስ ኪዳን ላይ እንደው መለስ ቀለስ ስል ታገሱኝ፣ ጌታ ኢየሱስ ክርስቶስ ወደ ፈተናም እንዳትገቡ ትጉና ጸልዩ ብሏል። አሜን አሜን አሜን። ከፈተና መውጫም ጸሎት ነው፣ እንዳንገባም ጸሎት ነው። ጌታ ኢየሱስ ክርስቶስ ሁለቱንም አስተምሯል። በመከራ ውስጥ ያለ በሐዘን ውስጥ ያለ ይጸልይ ተብሏል እንዲወጣ። አስቀድሞ ደግሞ አንዳንዴ ከመግባታችሁም በፊት ጸልዩ ብሏል። ወደ ፈተና እንዳትገቡ ትጉና ጸልዩ። ጸሎት እንዳንገባም ይጠብቀናል። ባይ ኤኒ ኬዝ ገብተን ከሆነ ደግሞ እንድንወጣ ይረዳናል። ጎናችሁ ያለውን ጸልይ በሉት። ካልደረሰብህ ይጠብቀሃል፣ ከደረሰብህ ጸሎት ደግሞ ያወጣል። አሜን 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 አሜን። የሚጸልዩ ሰዎች ከክፉ ይጠበቃሉ። የሚጸልዩ ሰዎች ከገቡበት መከራ መውጫ በር እግዚአብሔር ይሰጣቸዋል። እኔ ጸሎትን ምረዳው እንደዚህ ነው። መጠበቂያ ብቻ አይደለም፣ መውጫም ነው። አሜን አሜን። አንዳንዴ ገብተን ከሆነ መውጫ ብቻ አይደለም፣ ሳይመጣም ደግሞ ፕሮቴክት ማድረጊያ ነው። አስቀድመን ስንጸልይ መጽሐፍ ሲናገር ጻድቅ ሁሉ በምቹ ጊዜ ወደ እግዚአብሔር ይጸልያል። ብዙ የመከራና የጥፋት ውሃ ሲመጣ ያንን ጻድቅ የጸለየውን ሰው አያገኘው። አሁን እንጸልያለን። ዛሬ ገብተን ከሆነ መውጫ ይሰጠናል። አሜን በሉ ባካችሁ። ካስቸጋሪ ህይወት፣ ካስቸጋሪ ጊዜ፣ ካስቸጋሪ ኪሳራ፣ ካስቸጋሪ አለመርካት ህይወት እግዚአብሔር በጸሎት ያወጣናል። ካልባረከኝ አልለቅህም። ብዙ ስነ መለኮት ተማሪዎችም አስተማሪዎችም የያዕቆብ ታሪካዊ የለውጥ ቦታ ይሄ ስፍራ ነው የሚሉት። ለአንዴና ለመጨረሻ እውነትም ተለወጠ። እግዚአብሔርም ስሙን ቀየረለት። ማነህ አለው። ትናንትና አታሏል። አባቱ ማነ ሲለው እኔ ማን ነኝ ብሏል። ኤሳው ነኝ ብሎ ሸወዷል። አሁን የማይሸወድ አምላክ መጣ። ማን ነው ስምህ? አረ ያዕቆብ ነኝ፣ ተረከስያዥ፣ ተተኪ፣ ሰውን እያፈናቀልኩ ምገባ፣ በሰው ንብረት ላይ ጉብምል እኔው ነኝ። ከዚህ በኋላ ያዕቆብ አትባልም። ልባርካችሁ። ከዚህ በኋላ የመጣችሁበትን ታሪክ የሚቀይር አዲስ ስም ጌታ ይሰጣችኋል። ያ መከረኛ፣ ያ የታመመ ሰው፣ ያ ምስኪን፣ ያቺ እንደዚህ የምታለቅስ አትባሉም። እግዚአብሔር ዛሬ በምንጮኸው ጩኸት እግዚአብሔር ስማችሁን ይቀይረዋል። ከዚህ በኋላ ስም እስራኤል ተብሎ ይጠራል። የእግዚአብሔር ልዑል ማለት ነው፣ ወይም የንጉስ ልጅ ማለት ነው። እስራኤል አታላይ ተረከዝያዥ አትባልም፣ ተተኪ አትባልም። ከዚህ በኋላ እስራኤል ትባላለህ። ከዛ ጊዜ ጀምሮ እኮ ነው እንደዚህ ያለ እግዚአብሔርን ፊት ለፊት አየሁት፣ ሰውነቴም ድና ቀረች። ሰውየው ሊትራሊ እያነከሰ ነው። ሹሉዳው ተነክቷል። እያነከሰ ምን ይላል? ሰውነቴ ድና ቀረች። ጉዳዩ ለካ የዚህ ቦዲ አይደለም፣ የውስጥ ሰውነት ነው፣ የማንነት ለውጥ ነው። ልባርካችሁ። ከዚህ ካስቸጋሪ ጊዜ ውስጥ የምትወጡት ተነክታችሁና ተቀይራችሁ ነው። አንዳንድ መከራ፣ አንዳንድ አስቸጋሪ ጊዜ የሰዎችን ማንነት ካልለወጠ ባልተለወጠ ማንነት ብትሻገሩም ከባድ ነው። ያዕቆብ በተለወጠ ማንነት ነው አዲሱን ህይወት የኖረው። ከዚህ በኋላ እኮ ደስ የሚል ህይወት ነው የኖረው። ያዕቆብ ተዘልሎ ነው የኖረው። ኢቭን የሚወደው ልጅ እንኳን ለማየት ግብጽ ሀገር ሁሉ ጨምሮ ሄዶ ነው ተንደላቆ።
ስለ አጥንቱና ስለ ስጋው ተናግሮ ከግብጽ በወጡ ጊዜ እሱንም አድርገው ለዘና ብሎ ነው የኖረው። ለባረካችሁ ረጅሙ ዘመናችሁ የደስታ ይሆናል። አሜን በሉ። ግድ የላችሁ። እቺ 20 ዓመት ግን ከባድ ናት። ከ147ቱ 20 ዓመት ስሌቱን አይዟችሁ ወደኛ ወደ 80 ካወረዳችሁት ይወርዳል። ጌታ ይመስገን። 20 ዓመት እግዚአብሔርን በጸሎት ፈልጎ ካስቸጋሪ ነገር የመውጣት ነበር። የመጀመሪያው ያዕቆብ ይሄ ነው። ሁለተኛውን ቶሎ ብዬ ልንገራችሁ። ያዕቆብ በጣም አስቸጋሪ ጊዜን የወጣበት ወሳኝ ጊዜ ዘፍጥረት 35 ቁጥር 1 ሲቶሎ ብለን ይሄንን ብናነበው ደስ ይለኛል። ዛሬ አላቀም አንድ ሰው ወደ ስፍራው ይመለሳል። እስቲ አሜን በሉ። እግዚአብሔር ያዕቆብን አለው ተነስተህ ወደ ቤቴል ውጣ፣ በዚያም ኑር። እስቲ በዚያም ኑር በሉት። ከወንድምህ ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አላቸው፣ ከእንግዶች አማልክት ከመካከላችሁ እንግዶች አማልክትን አስወግዱ፣ ንጹሐን ሁኑ፣ ልብሳችሁን ለውጡ፣ ተነስተን ወደ ቤቴል እንውጣ። በዚያም ጊዜ በመከራዬ ጊዜ ለሰማኝ። በምኔ ጊዜ? እባካችሁ ድገሙ። አሁን የመከራዬ ጊዜ በዛን ዘመን ካለ አንድ የመከራ ጊዜ ነበር። አሁንስ ያ ዘመን አልፏል ማለት ነው። እግዚአብሔር የሚመጣውን ዘመን የምስጋና ዘመን ያደርግላቸዋል። በመከራዬ ጊዜ ለሰማኝ፣ ኦ ሃሌሉያ፣ በሄድኩበትም መንገድ ከኔ ጋር ለነበረ ለእግዚአብሔር መሠዊያን አደርጋለሁ። አሜን 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 አሜን። ለካ ሌላ ምዕራፍ አለ። ካስቸጋሪ ጊዜ ስትወጡ ሌላ የምስጋና ድግስ የምስጋና መሠዊያ የሚደረግበት ዓመት አለ። ወደ ኋላ እየቆጠራችሁ ያንን ዘመን ላሳለፈኝ ለአምላኬ ምስጋና ማደርግበትን ቤቴልን እፈልጋለሁ። እግዚአብሔር ወደ ቤተላችሁ ይመለሳችሁ። አሜን አሜን አሜን። አስቸጋሪው ጊዜ ሲያልፍ ቤተላችሁን አታስነኩ። በያዕቆብ ሕይወት ውስጥ ይህንን የመከራ ዘመን የቋጨበት አንዱ ጸሎት ነው በያቦቅ ወንዝ። ሁለተኛው ወደ ቤቴል ወደ ስፍራው በመመለስ ነው አስቸጋሪውን ጊዜ የቋጨው። እግዚአብሔር በዚያ ኑር አለው። በየት? በቤቴል። ቤቴል ማለት የእግዚአብሔር ቤት ማለት ነው። ባጭሩ የእግዚአብሔር ህልውና። ከዚህ በኋላ ስትንከራተት አትኖርም አለው። በእኔ ህልውና ውስጥ ትኖራለህ። አሜን አትሉም? እግዚአብሔር በኢየሱስ ስም በህልውና ውስጥ ያኖራችሁ። እስቲ እጆቻችሁን አንሱና ከዚህ በኋላ በሉ፣ በእግዚአብሔር ህልውና ውስጥ የምኖርበት አዲስ ምዕራፍ ይከፈታል። ይሁንላችሁ፣ ይሁንላችሁ፣ በኢየሱስ ስም ይሆንልናል። እንግዲህ እነዚህ አባቶች ዋና አባቶች ናቸው። አብርሃም፣ ይስሐቅ፣ ያዕቆብ። ምናልባት ብዙ ጊዜ በስብከት ሰምተናቸዋል። ምንም መከራ ያላለፈባቸው የሚመስላችሁ በጣም ከባባድ መከራ አልፎባቸዋል። ግን የተጠቀሙት ከመከራ የመውጫ ጥበብ ነበረ። እግዚአብሔርን መስማት፣ ስፍራ ለመልቀቅ፣ በጸሎት በእግዚአብሔር ፊት መሆን። ዛሬ ለኛ ትምህርት አለው ይሄ። አዎ መጽሐፍ ቅዱስ ሁሉ ለትምህርታችን ተጻፈ ይላል። እኛስ ምን እናድርግ? እንጸልይ ይህንን ዘመን እንድናልፍ። አሜን አሜን አሜን። አሁን የምንጸልይበት ጊዜ ነው። ከፊታችን የ21 ቀን ጾም ጸሎት አለ። እንደው ጾም ጸሎት እንደው እግዚአብሔር በእውነት ያብዛልን። በኢየሱስ ስም ፊቱን ምንፈልግበት ያርግልን። ስለ ያዕቆብ ብቻ አይደለም የምናገረው። እንደ ያዕቆብ በያቦቅ ወንዝ ታሪኩ እንደተቀየረ ይሄ ጾም ጸሎታችን ጊዜ እግዚአብሔር ታሪካችን የሚቀይርበት ያርግልን። ወደ ጌታ በጾም ጸሎት እንቅረብ። ጌታን እንስማው። ኦኬ፣ ስለ ዮሴፍ ቶሎ መናገር ስላለብኝ ጊዜያችን ትንሽ ይፈቅድልኛል። ከዛ እንጸልያለን። ዮሴፍ አስቸጋሪ ጊዜ። ያዕቆብ ከተባለ ባይዘው ቀጥሎ ብዙ ጊዜ የሚጠራው ዮሴፍ ነው። እንደ እምነት አባቶች ይታያል ዮሴፍ። ለምን እንደሆነ ነግራቸዋለሁ። ዮሴፍ ማለት እግዚአብሔር ይጨምርልኝ ማለት ነው። ያዕቆብ ስንት ሚስቶች ነበሩት? 2። እና በጣም የሚወዳት ራሔል ነበረች። እና ለራሔል 14 ዓመት ነው የተገዛው፣ ሁላችንም እንደምናውቀው። እና ከራሔል ከሚወዳት ሚስቱ የተወለደ ነው። የመጀመሪያ በኩር ልጅ የራሔል በኩር ልጅ አንድ ልጅ ስለሆነ ባረገዘች ጊዜ ስትወልድ ዮሴፍ አለች፣ እግዚአብሔር ይጨምርልኝ አለች። ሁለተኛ ልጅ ተጨምሮላታል። ስሙ ማን ይባላል? ቢንያም አይደል? ቢንያምን እየወለደች ነው ህይወቷ ያለፈው። እና በጣም ይወዳት ስለነበረ ዮሴፍንም ያቀርበዋል። በጣም ልብላችሁ ስሙ። እና ዮሴፍ ብዙ ጊዜ ያዕቆብ ጋር በጣም ጥሩ የሆነ ሪሌሽን አለው። በራሔል አይን ነው የሚያየው። በጣም የመጀመሪያ ፍቅሩ ሳይሆን አይቀርም። በቃ ልቡ አጎቱ ቤት ሲገባ የደነገጠባት ራሔል ላይ ናት። የደነገጠባትን ትቶ የምታስደነግጠውን ነው እግዚአብሔር ይቅር ይበለው የሰጠው። ጌታ ይባረክ። ገብቷችኋል አይደል? በጣም ከባድ ነው። ስለዚህ ሁሌ ዮሴፍን ሲያይ ትዝ የሚለው ይመስለኛል የመጀመሪያ የራሔል ፍቅር ይመስለኛል። እና በጣም ይወደዋል።
ከዛ ከወንድሞች መካከል ያቀርበዋል። ዘፍጥረት መጽሐፍ 35ኛው ምዕራፍ ማንበብ ትችላላችሁ። ምዕራፍ 39 ማንበብ ትችላላችሁ። እሱ ብቻ አይደለም፣ በብዙ ህብር ያጌጠች ቆንጆ ቀሚስ ገዛለት ይላል። አሁንም በጣም ያቀረበው ነው። እግዚአብሔር ደግሞ ዮሴፍ ላይ አጀንዳ ነበረው። የሚገርም ነው። አስቸጋሪ ህይወት ውስጥ ከመግባቱ በፊት ግን የህይወቱን ኳሊቲ እንድናይ ስለፈለኩ ነው። 2 ህልም አልሟል። የሚገርም ህልም፣ አነጋጋሪ ህልም። ሁለቱንም ህልም ወስዶ ለወዳጆቹም ለጓደኞቹም ለቤተሰቡም ነግሯል። አረ ጉድ ነው። ህልም አየው። ምዕራፍ 39 ምን አየህ? የኔ ነዶ እርሻ መካከል ቆሞ ነበረ። 12 ወንድሞቹ መካከል የእናንተ ነዶ መጣና ለኔ ነዶ ሰገደ። እቺን ይወዳል። አደገኛ ነው። እቺን ቃል ባነባት ደስ ይለኛል። እግዚአብሔር ዛሬ በኢየሱስም በህልማችሁ የሚነሳባችሁን አውሬ ይወጋዋል። ግዴላችሁ አሜን በሉ። እግዚአብሔር በጌታ በኢየሱስም ከህልማችሁ ማዶ የሚተጋው መንፈስ እግዚአብሔር ይቀጠቅጠዋል። እስቲ ይመታል በሉ። አይ እሺ። ዮሴፍም ህልም አለመ። ምዕራፍ 37 ቁጥር 5 ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ምን አሉት? ጠሉት። ምዕራፍ 37 ቁጥር 5 በጣም ይገርመኛል። ያለመው ህልም ነው። 2 ጊዜ ነው ህልም ያለመው። ወንድሞቹ ነዷቸው ሲሰግዱ፣ ቀጥሎስ ፀሐይና ጨረቃ 12 ኮከቦች ደግሞ ሰማይ ላይ ህልም አየው አለ። ምን ሲያረጉ? ሲሰግዱ። እንዴት እንደሚሰግድ ፀሐይና ጨረቃም እኔ አላውቅም፣ ግን ህልም ይገርማችኋል መረዳቱ። በህልም ስትናገሩ እግዚአብሔር ሲናገራችሁ አይገርማችሁ? እንትን ይመስለኛል ትላላችሁ፣ ግን መስሏችኋል እኮ ራሱ ነው። ጌታ ይባረክ። እየሰገዱ ይመስል ፀሐይ እንዴት እንደሚሰግድ መድኃኔዓለም ያውቀው፣ ግን ሰገደች ፀሐይ አለ። ጠሉት። አሁንም እግዚአብሔር አጀንዳ ነበረው። ለንግስና ጠርቶት ነበር። ሃሌሉያ። ይሄ ሰው አድጎ ንጉስ ሆኗል። ልብ ብላችሁ ስሙኝ። ከተማ አስተዳድሯል። በህልም ፍቺው አንድ ሀገርን አድኗል። እንደ ዛሬ አሜሪካ የቀደመችውን ግብጽ በጣም ከታላቅ የራብ መንፈስ አውጥቷል። እግዚአብሔር ባርኮታል። ህልሙ ተፈጽሟል። እግዚአብሔር በሱ ውስጥ ደግሞ አድሮ ኤፍሬምና ምናሴ የሚባሉ ወርቅ ልጆች ሰጥቶታል። የሚገርም የህይወት ከፍታ ላይ ነው ያለው። ግን አስቸጋሪ ጊዜ አልፏል። ጎናችሁ ያለውን አንተም እንደ ዮሴፍ ልታልፍ ትችላለህ በሉት። ግን እግዚአብሔር መውጫ ይሰጣል። አሜን 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 አሜን። ዛሬ ዮሴፍ ካለፈበት የመጀመሪያውን አስቸጋሪ ነገር ልነግራችሁ ፈልጋለሁ። ይሄ ንጉስ የተባለ፣ ይሄ ከተማ የሰማው፣ ይሄ ሀገር ያዳነ፣ ምናልባት የወቅቱን ዓለም ማለት ትችላላችሁ፣ አካባቢው ላይ ያለ የራብን መንፈስ የመታ ህልም የፈታ ሰው፣ 7 የጥጋብ 7 የራብ ዘመናትን ያስታረቀ ሰው፣ በጥጋቡ ዘመን እንዲሰበሰብ በራቡ ዘመን እንዲሸመት ያደረገ የጥበብ ሰው። አስቸጋሪ ጊዜ ነበረው። የመጀመሪያው አስቸጋሪ ጊዜ ምን አይነት ነው ካላችሁኝ፣ በገዛ ወንድሞቹ መሸጥና በገዛ ወንድሞቹ መጠላት። ይሄ ከባድ ነው። የመጀመሪያ አብዝተው ጠሉት ይላል። መጀመሪያ በቀሚሱ ይዘውታል። ቀጥሎ ለራሔል ባለው ልብ አይወዱትም። የራሔል ልጅ ስለሆነ ልዩ ትሪትመንት አለው። ሶስተኛ ይባስ ብሎ ህልም አየው የሚለው ደግሞ አንገበገባቸው። አንተ በእኛ ላይ አለቃ ልትሆን ነውን? እስቲ እናያለን። የመጀመሪያ ቻሌንጅ የመጣበት ከጓዳ ነበር፣ ከቤተሰቡ ነበር፣ ከወንድሞቹ ነበር። አንዳንድ ጊዜ አስቸጋሪ ጊዜ ይገጥመናል። እግዚአብሔር ያንን አስቸጋሪ ጊዜ በጥበብ እንድናልፍ ይርዳን። አሜን አሜን አሜን። ዮሴፍ እንዴት እንዳለፈ እነግራችኋለሁ። ይሄ ዮሴፍ አስቸጋሪ ጊዜ ግን በጣም ቀላል እንዳይመስላችሁ። ስለ ወንድሞቼ ወሬ አምጣ ተብሎ አባቱ በላከበት በዛ ዘመን ነው። ያ ባለ ህልም መጣ አሉ። ከህልም ውስጥ አንድ የሚሆነውን እናያለን። ከንክኗቸዋል ማለት ነው። አንዳንድ ጊዜ እኮ አለማውራት ዓለም ነው። እግዚአብሔር ህልማችሁን ጭጭ እንድትሉ ይርዳችሁ። ወናች ያለውን በማይወራበት አታውራ። በተለይ ዘንድሮ በሉት። በእውነት እንደው ጌታ ይባርካቸው። አንዳንድ ወዳጆቼም አንዳንድ ጓደኞቼም ሚሉኝ ነገር አለ። ጌታ ይባርካችሁ፣ ጥሩ ነው። እና አንዳንዴ ግን ዝም ማለት ጥሩ ነው። አትናገሩ። ስትናገሩ አንደኛ አየር ላይ ይመክናል። ባወራችሁ ጊዜ መናፍስት ዓለም ይንቀሳቀሳል። ገብቷችኋል? ሁለተኛ የሰማችሁ ሰው ወይ ምቀኛ ነው ወይ ደግሞ ወዳጃችሁ ነው። ወዳጃችሁ ይደሰትና
ለእናንተ ብሎ እግዚአብሔር እኮ ረዳው እንትን ሊያረግ ነው ብሎ በመልካም ያወራላችኋል። የሚሰማ ሁሉ ግን በመልካም አይሰማም። እቺን ይወዳል ሲሰግዱ አየው አለ። እኔም ለሰግድ ይሆን እንዴ? እስቲና ይኋላ ቢዝነስ ልትጀምሪ ከሆነ ጭጭ ማለት ነው። ወደኛ እናምጣው። አሜን። አገልግሎት ልትጀምር ስትል ጸጥ በል። አሜን አትሉ? ልታገቡ ስትሉም ጸጥ በሉ። ሽማግሌ እስኪላክ ልካችሁም አንዳንዴ ጸጥ በሉ። የምሬን እኮ ነው የምላችሁ። አንዳንዱ ገና እኮ ነው እሺ አላለችውም። እሺ ለማለት ገና ብዙ 100 ደቂቃ ጉዳይ ነው። ጌታ ረዳኝ በቃ ላገባ ነው ይላል፣ ይመተዋል። አየር ላይ የሚያመክን መንፈስ አለ። እግዚአብሔር ይስበረው። ጎናቻለ ህልም በሉት። ህልም ለሚገባው ብቻ ነው የሚነገረው። አሜን አሜን አሜን። መጽሐፍ ቅዱስ ሲናገር ዮሴፍ ህልምን አለመ ብሎ ለወንድሞቹም ነገራቸው። ቀጥሎ እነርሱም እንደገና በብዙ ጠሉት። ነንስቶፕ የሆነ ንግግር ነው። አለመ፣ ተናገረ፣ ጠሉት። በቃ እንደዚህ ነው የሚሆነው። ያለ ቦታ የምትናገረው ነገር ሁሉ ወጥመድ ነው የሚያመጣብህ። አስቸጋሪ ነገር ሪቫን ቆርጦ ወደሱ ህይወት የመጣው መናገር ሲጀምር ነው። ያገሬ ሰው በለፈለፉ ይጠፉ የሚለው ነገር አለ። ስለዚህ ፍሬን ያዙ። ይሄንን ስላችሁ ደግሞ እንደው ምንም ነገር እርቧችሁ ራሱ የእግዚአብሔር ሰው አትናገሩ ብሏል። በመንፈስ ይወቀው ብላችሁ ጭጭ እንዳት እርቦኛል በይ። ከራበሽ እርቦኛል በል። አሜን አሜን አሜን። እያመመ ማራን ያልናገርም ጌታ ኢየሱስ ስሙ ይባረክ ብለ ጸጥ አትልም። ግን ፕላን፣ እቅድ፣ መሬት ያልያዘ ስር ያልያዘ ቅጠል ያላወጣ ነገር ቶሎ አየር ላይ አይነገርም። አንዳንድ ጊዜ ራሱ ስራው ያውራ። እኔ ደስ ይለኛል ይሄ ተግባር ሰውን ሲያሳምን እኔ ደስ ይለኛል። በኔቸር ገብታችኋል? በቃ እንትን ላረግ ነው ከመል ካደረኩ በኋላ ሰው ሲያይ ደስ ይለኛል። በቃ ይሄ እኔ ኔቸር ነው። ጌታ ይባርከኝ። 13 አንዳንዱ ገና ሐሳቡ ሲመጣ ይገርማል ይላል። ኢየሱስ ጌታ ነው። ኢንቪቴሽን መጣልኝ ገባው ኤምባሲ ይላል። ገና እኮ አንድ ስልክ ጠይቆ እስቲ ልልክላ አስብ ያለው ኢንቪቴሽን ስትለው ኦሬዲ ኤምባሲ ልገባ ነው ብሎ ያወራል። ጂኒስ ቆልፎ ይጠብቀዋል። እዚህ ሴትዮዋን ወረቀቱን እንዳትልክ ይዋጋታል። ጸጥ በሉ። ለምን እዚህ ገባሁኝ? ጎናቸው ያለውን እባክህ ዝም በል በሉት። በተለይ በዚህ ዘመን በሉት አስቸጋሪ ጊዜ ስለሆነ ራእይ ስለ ኮፒ ስለሚደረግ በሉት ሐሳብ ስለሚሰረቅ ራእይ ስለሚወሰድ ጸጥ በል። ዲስሪስፔክት የሚያደርግ ሞራላችሁን የሚሰብር ትውልድ ነው ያለው። ያሁኑ ትውልድ ባይዘው ቀላል አይደለም። ምንም ደስ አይለው። እኔ በብዛት አይቻለሁ። በጣም ደስ የሚለው ስለናንተ ደስታው በጣም ውስን ሰው ነው። እንደው ቼክ አድርጉ ሰው ዙሪያችሁ። እስቲ የሆነ ነገር ብላችሁ ቼክ አድርጉ። ሳሉ ራሱ ኬትን ወዲያው ትክትኩ ይመጣል። እንዴት ሆኖ ይላል። እግዚአብሔር ይምታው። አንዴ ጮውና የመቃኝነት መንፈስ ይመታ በሉ ባካት። ድገሙ እንደገና። እዚህ ዘመን ላይ የሚሰራ አስቸጋሪ አንዱ መንፈስ ይሄ ነው። ስለዚህ በዚህ አስቸጋሪ ጊዜ ጸጥ ማለት። አሜን አሜን አሜን። በቃ በዘካርያስ መንፈስ መንቀሳቀስ። በዘካርያስ መንፈስ ስሙ ማን ይባላል? ሃሌሉያ። እንዴት ሆነ አገኘ እንዴ? ጊዜው ሲደርስ ዋናው ሰዓት ላይ ቤተሰብ ተሰብስቦ ሌላ ስም ሊሰጡ ሲሉ ዘካርያስ ይባል ብሎ አፉ ተከፈተ። ዋን ታይም በቃ። ከዛ በኋላ ምንም እግዚአብሔር አፉን እኮ ባይቀረቀርለት እኔ ከባድ ነበር። የምሬን እኮ ነው። አንቺ ሴትዮን ያላመንኩ ይሄ ነገር ቱመር እንዳይሆን ይውጣ ይላታል። አያምንም እርግጠኛ ሚስቱ እርጉዝ ስትሆን። ስለዚህ እግዚአብሔር አሸኩ ጭጭ። አንዳንዴ ጭጭ አርጎም ያሻገራል። እሺ ልመለስ። ዮሴፍ አስቸጋሪውን ጊዜ ይሄ የመሸጥ በወንድሞች የመረሳት ለባርነት ታልፎ የመሰጠት አስቸጋሪ ጊዜ አልፏል። በቤት ውስጥ እንደ አይን አባቱ እንደ አይን የሚያው ልክ እኮ ሞቷል ብለው ደም የነካውን የሱን ጨርቅ ሲያሳዩት እያዘንኩ ወደ አባቶቼ መቃብር ሄዳለሁ ነው ያለው። ከዚህ በኋላ በህይወት መኖሬ ለምን ነው ያለው። ያዕቆብ አይን የሆነ ልጅ ነው፣ ግን የመጣበት አስቸጋሪ ጊዜ ነበር። እና ታዲያ ይሄንን ጊዜ ዮሴፍ እንዴት ነው ያለፈው? ይሄንን አስቸጋሪ ጊዜ ከርሱ ጋር ማን ነበረ? እቺን ተናግሬ ወደ ጸሎት እንግባ። በጣም ደስ የሚለኝ ይሄ መሸጥ የመጣል በወንድሞች የመከዳት
ሪጀክት የመደረግ በጣም ከባድ ነው። ሪጀክሽን ስፒሪት እግዚአብሔር ይምታው። በእውነት ነው የምላችሁ። ሰዎች ሪጀክት ሲያደርጓችሁ ምን ያህል መንፈስ አታክ እንደሚያደርጋችሁ እግዚአብሔር ይግለጥላችሁ። በዚህ ቅስሙ የተሰበረ በገዛ ወንድሞቹ 20 ብር የተሸጠ ልብሱን እያዩ የገፈፉት ለፍልስጤማውያን ነጋዴ አሳልፈው የሰጡት ባይ ኤኒ ሚንስ ግን ግብጽ ገባ ይለናል መጽሐፍ ቅዱስ። ግብጽ ሲገባ ግን እግዚአብሔር ከርሱ ጋር ነበረ። እስቲ እግዚአብሔር ከርሱ ጋር ነበረ በሉት። ቁጥር 7 ምዕራፍ 39 በጣም ልቤን ይነካኛል። በጣም ከቁጥር 1 ጀምሮ እናንተ ብታነቡ ዮሴፍ ግን ወደ ግብጽ ወረደ። የፈርዖን ጃንደረባ የዘበኞቹ አለቃ የሚሆን የግብጽ ሰው ጶጢፋራ ወደ ግብጽ ካወረዱት ከእስማኤላውያን እጅ ምን አለው? ገዛው። ቁጥር 2 እግዚአብሔርም ሃሌሉያ ከዮሴፍ ጋር ነበር። እስቲ አሜን በሉ። ማን ከዮሴፍ ጋር ነበር? እግዚአብሔር። ወንድም ሸጦታል፣ ቤተሰብ ሸጦታል፣ ሪጀክት አድርጎታል። እግዚአብሔር ግን ከዮሴፍ ጋር ነበረ። ቀጥሎ ምን ይላል? ስራውም የተከናወነለት ሰው ሆነ፣ በግብፃውም ጌታው ፊት ቤት ነበረ። ቁጥር 7 ወረድ ብዬ ላንብብ። ከዚህ በኋላ እንዲሆነ የጌታው ሚስት በዮሴፍ ላይ አይኗን ጣለችበት። እሺ ሁለተኛው ቻሌንጅ ስለሆነ ኔክስት ዊክ ነው ይሄን የምመለስበት። እግዚአብሔር ከርሱ ጋር ነበረ። ተሽጧል፣ ባሪያ ነው፣ ግን እግዚአብሔር ከርሱ ጋር አለ። እና ታዲያ እግዚአብሔር ከኔ ጋር ነው ብሎ ዮሴፍ ምን አደረገ? በዚህ የመጣር ጊዜ እቺን ነገር ወሳኝ ናት። ልብ ብላችሁ ስሙኝ። ስራውን ተስፋ ያለ መቁረጥ በትጋት ይሰራ ነበር። በአስቸጋሪ ጊዜ ስራችሁን አታቆሙ፣ አገልግሎታችሁን አታቆሙ። ዮሴፍ ተስፋ ቆርጦ ባርነት ውስጥ ውዛ ማያቀው ህብረተሰብ ውስጥ ከገባ በኋላ እጅ በደረት ብሎ ሞቴን አፋጥንልኝ አይደለም ያለው። እግዚአብሔርም የሚሰራውን ሁሉ ያከናውንለት ነበር። ማለት ምን ማለት ነው? በስራው ሰክሰስፉል ነበር። ከዚህ የተነሳ ነው ከአንዱ ሹመት ወደ አንዱ፣ ከአንዱ ወደ አንዱ ኢቭን ጶጢፋራ መላ ቤቱን አሳልፎ ሰጠው ይላል። በቤት ሰራተኝነት ገብቶ የቤቱ ሄድ ዋና ተቆጣጣሪ ሆነ። እዚህ ሰው ጋር ምን አለ? የሥራ ትጋት አለ። አሜን አሜን። በአስቸጋሪ ጊዜ ምን እናርግ? እንስራ። አሜን አትሉ? በአስቸጋሪ ጊዜ ምን እናርግ? ፑሽ እናርግ ወደፊት። በቃ የኔ ነገር ዘንድሮ አልቋል፣ መቼም ከዚህ በኋላ ለምኔ አገሬም የለ እናቴም የለ ወንድሞቼም የለ በቃ አይደለም ያለው። እግዚአብሔር ከርሱ ጋር ስለነበረ በሚሰራው ስራ ሁሉ ክንውን ይሰጠው ነበር። እባካችሁ ግፉ። ተማሪዎች ካላችሁ፣ አገልጋዮች ካላችሁ፣ ነጋዴዎች ካላችሁ ተስፋ ቆርጣችሁ ድሮፕ አታድርጉ። ስራችሁን ቀጥሉ። አስቸጋሪ ጊዜ እኮ ነው። ሰው የለም፣ ቤተሰብ የለም፣ አይዞ ሚለው የለም፣ ባይተዋር ነው። አዎ ግን በትጋት ይሰራል። አትክልተኛ ብታደርገው እሱ የነካት አትክልት ውበቷ ልዩ ናት። ሃሌሉያ። ወጥ ቤት ብትከተው ልዩ ነው፣ ጣት የሚያስቆረጥም ሼፍ። ሃሌሉያ። ጋርደኑ ዘበኛ ብታደርገው በሱ ታይም ምንም የሚጠፋ የለም። በእያንዳንዱ የሥራ እርከን እግዚአብሔር መከናውን ይሰጠው ነበር። ለዚህ ነው ከታች እስከ ላይ ድረስ። እንደውም መጽሐፍ ቅዱስ ምን ይላል? ጶጢፋራ በቤት ውስጥ ያለውን ምንም የሚያውቀው ነገር የለም፣ ሁሉን ለዮሴፍ ሰጥቶ ነበር። እንዴ ባሪያ ሆኖ ገብቶ አለቃ። ይሄ ከየት መጣ? የሥራ ትጋት ነበረው። አሜን። ተስፋ እንዳትቆርጡ። አሜን አሜን። ነጋዴዎች አሁንም በትጋት ነግዱ። አረ ግብሩ አያስነግድም፣ ግድ የለም። ግብሩ እስኪቀየር እናንተ የሥራ መሐላችሁን ቀይራችሁ ቀጥሉ። እግዚአብሔር ይረዳችኋል። ምክንያቱም የሚያከናውን እግዚአብሔር ከእናንተ ጋር። እግዚአብሔርም ከዮሴፍ ጋር ነበረ። ዋው! የሚሰራውም ስራ ምን ይልለት ነበር? ይከናወንለት ነበር። በዚህ አስቸጋሪ ጊዜ እንዲከናወንላችሁ ስራችሁን አታቆሙ። የሚያከናውነው አምላክ እግዚአብሔር ከእናንተ ጋር አለ። ተማሪዎች እንዲከናወንላችሁ አእምሮ የሚከፍት አምላክ እግዚአብሔር ከእናንተ ጋር አለ። አገልጋዮች በማገልገላችሁ ቀጥሉ። ኧረ ከባድ ነው ዘንድሮ እንዳትይ፣ የሚረዳ አምላክ ካንቺ ጋር አለ። እንቀጥላለን። እስቲ ቀጥላለሁ በሉ። እየሰራው ቀጥላለሁ፣ እያገለገልኩ ቀጥላለሁ፣ እየተማርኩ ቀጥላለሁ። ለምን? የሚረዳ እግዚአብሔር ከኔ ጋር አለ።